ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ ብለናል። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እንዲሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በተለይም ዛሬ በርከት ያሉ ጨዋታዎች ይደረጋሉ። እናንተ የምትደግፏቸው ክለቦች ጨዋታ የሚያደርጉ ከሆነ ምን እንጠብቅ? ጻፉልን ብለናል። ውድ ቤተሰቦቻችን እኛ በመረጃ ሰዓታችን አነጋጋሪውን የኢትዮጵያ ፕሪሚየር ሊግ አነጋጋሪ ጉዳዮች እናጋራችኋለን። በእናንተ አድማጭ ተመልካቾቻችን ጥያቄ መሰረት አንድ የአገር ቤት መረጃ ዛሬ ማካተት ግድ ስላለን አካተነዋል። በአውሮፓ ዙሪያ በርካታ መረጃዎችን እናነሳለን። ባርሴሎና ዛሬ ነጥብ ልዩነቱን የሚያሰፋበት ወሳኝ ጨዋታ አለው። ወሳኙን ክለብ ባርሴሎናን ስናነሳ እናነሳዋለን። የአውሮፓ እያሉ ክለብ የላሊጋው ሁለተኛ ቡድን ሪያል ማድሪድ በፍሎሬንቲኖ ፔሬዝ በኩል አዳዲስ ነገሮች ይጠበቃሉ። ተጨማሪ ቡድን ዜና ስናነሳ ዋይ ኦሎይስ ሚም በሪያል ማድሪድ ተደግሟል። በጣሊያን፣ በጀርመን፣ በፈረንሳይ፣ በመካከለኛው ምስራቅ ሲያረሰበን የደመቀበትን ምሽት ጨምሮ በርካታ መረጃዎችን ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የፕሪሚየር ሊግ ዕለታዊ መረጃዎችን እናነሳለን። በተለይም ቀጣይም ዓመት በፕሪሚየር ሊጉ 5 የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ የሚኖር ይመስላል። ነገሩን እናጠረዋለን። የቶትንሃም ደጋፊዎች ሲቲን ይደግፋሉ። ለምን ካላችሁ አርሰናል የፕሪሚየር ሊግ ዋንጫ እንዳይበላ አትጠራጠሩ እያሉ ነው ቶማስ ፍራንክ። በጉዳዩ ላይ ተጨማሪ መረጃዎችን እናነሳለን። በዛው እያይዘን የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲን የተመለከተ ጥንቅር ስናነሳ በክረምት ያስፈረሙት ተጫዋች፣ ጉዳት የገጠመው ተጫዋቻቸውና የሸጡት ተጫዋች ታሪኩ ራሱ ይናገራል ስላለው ቤርናንዶ ሲልቫን ጨምሮም በርካታ ዕለታዊ መረጃ ተካቷል። ሲቲዝኖች ቆዩን። በቼልሲ የመረጃ ሰዓታችን የዝውውር ጉዳዮችን እናነሳለን። በቀሩት ጥቂት ቀናት ቼልሲ እነማንን ያመጣል የሚለውን ጨምሮ ማለት ነው። በቡድን ዜናም በቼልሲ በኩል የቡድኑ ወሳኝና ቁልፍ ተጫዋቾች እናነሳለን። ከዛ ውጭ ሊያም ሮዛኔር አንድ ተጫዋች ዛሬ በቋሚነት ይጀምራል ብለዋል። ስታምፎርድ ብሪጅ ላይ የለንደን ደርቢ ጨዋታ እንዳለባቸው ይታወቃል። ጉዳዩን እናነሳዋለን። ቼልሲያን በቅድመ ግምታችሁ አብራችሁን ቆዩ። በሊቨርፑል በኩል የቡድኑ የአካዳሚ ውጤት ለሊቨርፑል ሁሉን ነገር ይሰጣል የተባለ ጨዋታ ካለቀ በኋላ እንኳን ለሊቨርፑል ሲል የተደባደበው ሰው ክለቡን ሊለቅ ይችላል። ውድ ቤተሰቦቻችን መረጃው ከታማኝ የዜና ምንጮች ተረጋግጧል። ከስሎት ጋርም ጥሩ ግንኙነት የለውም እየተባለ ነው። ሊቨርፑል መሸጡንም ያረጋገጠልን አንድ ተጫዋች አለ። ከዛ በዘለለ አዲስ ፈራሚያቸውን ኤኬቴኬንና የዛሬ የሊቨርፑልን ተጋጣሚ ኒካስል ዩናይትድ፣ የዛሬ ሊቨርፑልና የኒካስልንም ጨዋታ እናነሳለን። ቀድመ ግምታችሁን እያጋራችሁን ሊቨርፑልያንም ቆዩን። ሚካኤል አማርቲያን አርቴታ 10ኛው የአውሮፓ አሰልጣኝ ሆኗል፣ እንነግራችኋለን። ከዛ በዘለለ በአርሰናል በኩል የሚጠበቁ ዝውውሮች አሉ። የቀድሞ ሌጀንድ ፖል ስኮልስ ተጠያቂው ኦዴጋርድ ነው ብሏል። ለመሆኑ ኦዴጋርድ በስኮልስስ ተጠያቂ የሆነበት ጉዳይ ምንድን ነው? አርሰናል ዋንጫውን ካጣም ይጠየቃል እያለ ነው። በክረምት ከመጡት ተጫዋቾች ማዱኬን፣ ክለቡን ስለለቀቁ ተጫዋቾችና አርሰናል ትላንትና ወደ ሊድስ ኢላንድ ሮድ ስቴዲየም ሲያቀና ምን ገጠመው? በዚህስ ጉዳይ ምን ይጠበቃል የሚለው እንነግራችኋለን። የዛሬው ጨዋታ ለአርሰናል ብዙ ነገር ነው። ኢያን ራይትም ስለዚህ ጨዋታ የሚለው ነገር አለ። የቀድሞ የአርሰናል ሰው ጨዋታው በኢላንድ ሮድ ስቴዲየም ለአርሰናል ሲደረግ በጣም ወሳኙም የፕሪሚየር ሊግ የዋንጫ ምዕራፍ ይሆናል ተብሎ ይጠበቃል። መልካታችሁን በጨዋታው ዙሪያ ቀድመ ግምታችሁን እያጋራችሁን አርሰናላውያን ቆዩን። ካሪክ ወደ ማንቸስተር ዩናይትድ ከመምጣቱን በፊት ጨምሮ እንዳጠቃላይ 2026 ለዩናይትድ ጥሩ ነው። እዚህ ጥሩ በሆነው ቡድን ውስጥ አንድ ሰው ለየት ባለ መንገድ እናነሳለን። የፉልሃሙን ጨዋታን በተመለከተ ልዩ ጥንቅር ይዘናል። ከጉዳት የተመለሱ ተጫዋቾች አሉ። የሩበን አሞሪም፣ የዳረን ፍሌቸር፣ የማይክል ካሪክም የሶስቱም ተመራጭ የሆነን አንድ ሌላ ተጫዋች እናነሳለን። ፓትሪክ ዶርጉ አነጋጋሪነቱ እንደቀጠለ ነው። ዩናይትድን በቋሚና በውሰት የለቀቁ ተጫዋች ጉዳይ ከምን ደረሰ? ተጨማሪ ጥንቅሮችን ይዘናል። በማንቸስተር ዩናይትድን በኩል በብቸኝነት በቃል ስፖርት የዩቲዩብ ገጽ ብቻ እንገኛለን። ውድ ቤተሰቦቻችን ስለ ክለቦቻችሁን አሊያም ስለ ፕሮግራማችን ይዘት ሀሳብ አስተያየታችሁን እያጋራችሁን
ሁላችሁም ይህንን ዜና የምትከታተሉም ላይክ እያረጋችሁ አብራችሁን ቆዩ። መረጃውን እያጋራችሁ አብሬያችሁ ቆይታ የማደርገውን ቃል ነኝ። እናንተን እያጋራችሁን መልካም ቆይታ ብለናል። በይደር ያቆየነው አንድ የኢትዮጵያ ፕሪሚየር ሊግ ጨዋታ ነበረ። ውድ ቤተሰቦቻችን ወላይታ ዲቻ ከአዳማ ከተማ ያደረጉት ጨዋታ ቴዎድሮስ ኃይለማርያም 41ኛው ደቂቃ ላይ ለወላይታ ዲቻ፣ እንደዚሁም አቤኔዘር ሲሳይ 69ኛው ደቂቃ ላይ ለአዳማ ከተማ ግብ አስቆጥረው ጨዋታው 1-1 ተጠናቋል። በኢትዮጵያ ፕሪሚየር ሊግ 18ኛ ሳምንት የመጀመሪያ ቀን ውሎ በርከት ያሉ ጨዋታዎችን ተመልክተን ነበር። ከዚህም ጨዋታ በተጨማሪ ምድረገነት ሽረ ከኢትዮጵያ መድን በአዲስ አበባ ስቴዲየም የነበረው ጨዋታ ያለምንም ግብ 0-0 ነበር የተጠናቀቀው። ብዙ ዝግብ ሰሞኑን ያውም በዳኝነት ጉዳይ ስብሰባም ተካሂዶ ከተወጣ በኋላ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ 9 ሰዓት የጀመረው የሐዋሳ ከተማና የኢትዮ ኤሌክትሪክ ጨዋታ ግን ብዙ አሻሚ፣ ብዙ አከራካሪ ነበረ። የኢትዮ ኤሌክትሪኩ አሰልጣኝ ዘሪሁን ሸንገታ ከጨዋታው መጠናቀቅ በኋላ በነበራቸው ቃለ ምልልስ በተለይም ፍጹም ቅጣት ምት ተሰጥቷችሁ ነበር፣ ቆይቶ ግን ተሻረ፣ ምን ትላለህ ተብሎ የተጠየቀውም ዘሪሁን ሸንገታ ባትናገረው ይሻላል፣ ምንም መልስ መመለስ አልፈልግም፣ አልመልስልህም ምንም ብለዋል አሰልጣኙ። በነገራችን ላይ ፍጹም ቅጣት ምቱ 100% አያሰጥም። መሻሩ ትክክል ነው፣ መሰጠቱ ግን ፍጹም ስተት ነበረ። ብዙ ውዝግብ ነበረው። በነገራችን ላይ አንዲት ኢትዮጵያዊ የእግር ኳስ ዳኛ ሚኒቫር መጀመር አለበት። በተለይም በቀጥታ ስርጭት ከሚተላለፈው ምስል ላይ ወስደን በቫር ጨዋታውን መከታተል እንችላለን የሚል ሐሳብ አቅርባ ተቀባይነት አላገኝም። ግን መሆን እንዳለበት የትላንትናው ጨዋታ ዳግም ማሳያ ነበር። በሐሳብ መስጫ ሳጥናችን ላይ ከመጣልን አንድ ጥያቄ ውስጥ የሀገራችን የባህል ስፖርት መታወቅ አለበት በሚል የጅማ ዩኒቨርሲቲ ባህል ስፖርት እንግዲህ ውድድር እየተካሄደ እንደሆነ ይታወቃል እና በጅማ ዩኒቨርሲቲ አስተናጋጅነት እየተካሄደ የሚገኘውን የኢትዮጵያ ዩኒቨርሲቲ ተማሪዎች ፌስቲቫል በተመለከተ መረጃ ብታደርሰን የሚል ነበረና አጠር ያለ መረጃ በጉዳዩ ላይ ለማድረስ ያክል ነው። ውድ ቤተሰቦቻችን ባህላዊ ስፖርቱ እንግዲህ እንደቀጠለ ነው። በውድድሩ ላይ እስካሁን እየተገኙ ያሉ የሽልማት በተለይም በበላይነት የወሰዱትን ከተመለከትን በ11 ሜዳሊያዎች አጠቃላይ ውድድሩ አሸናፊ በመሆን ማጠናቀቅ የቻለው ሐረማያ ዩኒቨርሲቲ ነው። ሐረማያ ዩኒቨርሲቲ 6 ወርቅ 2 ብርና 3 የናስ ሜዳሊያ ወስደዋል። ሐረማያ ዩኒቨርሲቲ ዋና ተወዳዳሪ ኤፋ ደመቀ 5ቱን የወርቅ ሜዳሊያዎች አስገኝታለች። ጅማ ዩኒቨርሲቲ በውሃ ዋና ውድድር በ5 ወርቅ 4 ብርና 8 ነሐስ ሁለተኛ ደረጃን በመያዝ አጠናቋል። ጂንካ ዩኒቨርሲቲ በ3 ወርቅ በ4 ብርና በ3 ነሐስ ሶስተኛ ደረጃን በመያዝ አጠናቋል። እንግዲህ በጅማ ዩኒቨርሲቲ ነበረ ውድድሩ ሲካሄድ የነበረውና በአጠቃላይ የነበሩ ተጨማሪ መረጃዎችን በቀጣይ መረጃ ሰዓት ለእናንተ ውድ አድማጮቻችን እንደዚሁ አካተን የምናመጣላችሁም ይሆናል። ወደ አውሮፓ መረጃችን ተሻገርን። የስፔን ላሊጋ መርሃ ግብሮች ቀጥለው መካሄድ ጀምረዋል። ወደ ቤተሰቦቻችን የ22ኛ ሳምንት የመጀመሪያው ጨዋታ በኢስፓኞልና በዲፖርቲቮ አላቬዝ መካከል የነበረ መርሃ ግብር ነው። ጨዋታው በእንግዳው ቡድን ዲፖርቲቮ አላቬዝ 2-1 አሸናፊነት ተጠናቋል። 27ኛው ደቂቃ ላይ ቤላንኮ እንደዚሁም 71ኛው ደቂቃ ላይ ቦዬ ግቦቹን ሲያስቆጥሩ ለባለሜዳው ኢስፓኞል ከሽንፈት ያልታደገች ብቸኛ ግብ ሮቤርቶ ፌሬዝ 15ኛው ደቂቃ ላይ ከመረብ አሳርፎ ነበረ፣ ግን ክለቡን ያልታደገች ግብ ናት። ላሊጋው በ22ኛ ሳምንት ዛሬም ይቀጥላል። ሪያል ኦቪድ ከዢሮና፣ ኦሳሱና ከቪላሪያል፣ ሌቫንቴ ከአትሌቲኮ ማድሪድ ምሽት 2:30 እንደዚሁም ኤልቼ ከባርሴሎና ምሽት 5 ሰዓት ሲል በስፔን ላሊጋ የ22ኛ ሳምንት መርሃ ግብሮች እንደዚሁ ቀጥለው የሚካሄዱ ይሆናል። የኤልቼና የባርሴሎናን ጨዋታ የተወሰነ መረጃን ጨምር። ትልቁ ጨዋታ ነው ዛሬ በስታዲዮ ማርቲኔዝ ቫሌሮ የሚደረግ መርሃ ግብር ነው። ኤልቼ ከባርሴሎና በሚያደርጉት ጨዋታ በዚህ ውድድር ዓመት በኤልቼ በኩል 8 ድል 9 አቻ 8 ሽንፈት ገጥሟቸዋል። በባርሴሎና በኩል በዚህ ውድድር ዓመት 26 ድል 2 አቻ 5 ሽንፈት አስተናግደዋል። ኤልቼ የመጨረሻ 5 ጨዋታ ምንም ድል የለውም፣ 2 አቻ 3 ተሸንፈዋል። በባርሴሎና በኩል በመጨረሻ 5 ጨዋታ 4ቱ ድል ናቸው። በአንድ ጨዋታ ብቻ በሪያል ሶሴዳድ የ2-1 ሽንፈት አስተናግደዋል። ባርሴሎና ኤልቼን 38 ጊዜ ረቶታል። 10 ጊዜ ኤልቼ ረቷል። 14 ጊዜ ባቸው ውጤት ጨዋታቸውን አጠናቀዋል። የመጨረሻ 4 ግንኙነታቸውን ነጥለን ብናይ 4ቱም በባርሴሎና ድል አድራጊነት
የተጠናቀቀ ነው። ባርሴሎና 3-1፣ 4-0፣ 3-0፣ 2-1 አሸንፏል። የመጀመሪያ ዙር ጨዋታም በሜዳው ነበረ ባርሴሎና ያደረገው ኤልቼን 3-1 አሸንፏል። ዛሬ ግን መጫወቻ ስቴዲየሙ ኤልቼ ስታዲዮ ማርቲኔዝ ቫሊዮረንስ ስቴዲየም ላይ ነው። ባርሴሎና ጨዋታውም ድል ካደረገ የነጥብ ልዩነቱን ወደ 4 ከፍ ማድረግ ይችላል ከሪያል ማድሪድ ጋር እስከ ነገ ድረስ። ቅድመ ግምታችሁን አጋሩን። ባርሴሎና ለመጀመሪያ ጊዜ በታሪኩ በነገራችን ላይ በ11 ተከታታይ አውሮፓ ሻምፒዮንስ ሊግ ጨዋታ ግብ አስተናግዷል። የሃይላይን የመከላከል ሂደቱ እንደተወሰነ መንገድ እንደመጀመሩ አይደለም። በሃንስ ፍሊክ ቡድን ውስጥ አሁን ክለቦች በመልሶ ማጥቃትና ይሄ ከፍ ብሎ የሚጫወተውን የባርሴሎና የመከላከል ክፍል ጥሶ የሚያልፍበት ቴክኒኮችን ተቃራኒ ቡድን እየተጠቀሙ ነው እና በተለይም በአውሮፓ ሻምፒዮንስ ሊግ ከአምና ጀምሮ በዘንድሮ 8 የምድብ ጨዋታ አምና በመጨረሾቹ 3 ጨዋታ ጨምሮ በ11 ተከታታይ ጨዋታ ለመጀመሪያ ጊዜ ግብ ተቆጥሮበታል። ይሄ ምናልባትም ሃንሲ ፍሊክ ዋንጫውን ለማንሳት ካላቸው ፍላጎት አንጻር ሊስተካከል የሚገባው ይመስላል። ሌላው ግን የላማሲያ አካዳሚ አሁንም በጣም አስደናቂ ጉዞ ላይ ይገኛል። በነገራችን ላይ በክለብ ውስጥ ያሉ ፕሮፌሽናሉ የፈረሙ የአካዳሚ ተጫዋቾች በሚያወጡት ዋጋ መሰረት አንደኛ ደረጃ ላይ ተቀምጧል። ባርሴሎና 640.1 ሚሊዮን ፓውንድ ወጪ ማስደረግ ይችላሉ። እነኚህ ተጫዋቾች የማን ሲቲ ሁለተኛ፣ የባየር ሙኒክ ሶስተኛ፣ የሪያል ማድሪድ አራተኛ፣ የአርሰናል አምስተኛ፣ የቼልሲ ስድስተኛ፣ የአትሌቲኮ ቤልባኦ ሰባተኛ ናቸው። ከዚህ ውስጥ ለየት የሚያደርገው አርሰናል በ8 ተጫዋቾች ብቻ ነው ይሄን ያደረገው ወይም አምስተኛ የተገኘው። ባርሴሎና በ22 ተጫዋቾች ነው ውድ ስብስብ ከአካዳሚው የያዘው። በሪያል ማድሪድ በኩል በክረምት የዝውውር መስኮት ራሳቸው እንደሚያጠናክሩ ይጠበቃል። ቀጣይ በጣም አስገራሚ ነገር ግን በጥር የዝውውር መስኮት በርካታ ተጫዋቾች በወኪሎቻቸውና በክለቦቻቸው በኩል ለሪያል ማድሪድ ለመጫወት ጥያቄ አቅርበው ነበረ። ሪያል ማድሪድ በፍሎሬንቲኖ ፔሬዝ በኩል የእነኝን ተጫዋቾች ጥያቄ ውድቅ አድርገዋል። ክለቡ በዚህ ሰዓት ላይ ማንንም ማስፈረም አይፈልግም፣ ባለው ቡድን ደስተኛ ነው፣ ይህ ቡድን ለመወዳደር በቂ ነው ብለዋል ፍሎሬንቲኖ ፔሬዝ። በዚህ ምክንያት በርካቶች ራሳቸውን ለሪያል ማድሪድ ቢያቀርቡም ሪያል ማድሪድ አልቀበልም ብሏቸዋል፣ ግን ስማቸው አልተጠቀሰም። ሪያል ማድሪድ ይልቁንስ በቀጣይ ክረምት ላይ በርካቶችን ያሰናብታል፣ በርካቶችን ያስፈርማል። በተለይም መከላከልና አማካኝ ክፍሉ ላይ በርካታ ዝውውሮች ቀጣይ ዓመት ይደረጋሉ ተብሏል። የአምና የባሊዮንዶር ከ1 እስከ 4 ያሸነፉት ወይም የወጡት 32 ጎል ነው በዚህ ዓመት ያላቸው ኦስማን ዴምቤሌ፣ ላሚን ያማል፣ ቪታኒያ እና እንደዚሁ ደግሞ ሳላ በዚህ ዓመት ያስቆጠሩትን ግብ እንደምርላቸው ከ32 ፈቅ አይልም። ውድ ቤተሰቦቻችን የፊት መስመር አጥቂው ኬሊያን ምባፔ የሪያል ማድሪዱ ኮከብ ብቻውን 36 ግብ አለውና ፍጹም አስደናቂ ውድድር ዓመት ዘንድሮ እያሳለፈ ነው። በእርግጥ በአውሮፓ ሻምፒዮንስ ሊግ በምድብ ጨዋታ በታሪክ 13 ግቦችን ያስቆጠረ የመጀመሪያው ተጫዋች፣ በአውሮፓ ሻምፒዮንስ ሊግ ክርስቲያኖ ሮናልዶ በአንድ መድረክ 17 ግቦችን አስቆጥሯልና 4 ግብ ብቻ የሚቀረው ተጫዋች፣ የላሊጋው ከፍተኛ ግብ አስቆጣሪ፣ የአምና የአውሮፓ ከፍተኛ የግብ ባለቤት ኬሊያን ምባፔ ዘንድሮ ከ1 እስከ 4 በባሎንዶር ከወጡት ተጫዋቾች በላይ ግብን አስቆጥሯል። አርዳ ጉለር ዋይ ኦሎይስ ሚ ብሏል። ቺን አባባል ከዚህ በፊት ማሪዮ ባሊዮቴሊ በማንቹሪያን ደርቢ ጨዋታ ግብ ካስቆጠረ በኋላ ሚዲያው ዘወትር እሱ ላይ ትችት ያቀርብ ነበረና ቲሸርቱ ላይ ከስራ ጽፎ ገብቶ ለተመልካች አሳይቷት ነበረ። አሁን ተራው የአርዳ ጉለር ነው። አርዳ ጉለር ግን ልብሱን ማውለቅ አላስፈለገውም። በራሱ በአንደበቱ ነው የተናገረው። እችን ንግግር የተናገረው ደግሞ ከቤኔፊካ ጋር በነበረ ጨዋታ ተቀይሮ ሲወጣ ነው። ቅያሬውን የወደደው አይመስልም። በቡድን ውስጥ በእርግጥ በጣም አስደናቂ ጊዜን እያሳለፈ ነው። እሱ ተቀይሮ ከወጣ በኋላ ነገሮች ለሪያል ማድሪድም ጥሩ አልነበሩም። በዛ ጨዋታ ላይ ሪያል ማድሪድ ከሶስተኝነት በአንድ ጊዜ 9ኛ ወርዶ የጥሎ ማለፍ ጨዋታ ከራሱ ከቤኔፊካ ጋር ዳግም እንደደረሱ ይታወቃል። የመጀመሪያ ዙር ጨዋታ ቤርናቤው፣ ቀጥሎ እዛው ብዙ ድራማ ወዳዩበት የቤኔፊካ ስቴዲየም የሚያቀኑ ይሆናል። ኤዲን ሃዛርድ አንድም ቀን ባርሴሎናን የመቀላቀል ህልም ኖሮኝ አያውቅም። እኔ ህልሜ መጫወት ፍላጎቴ ለሪያል ማድሪድ ነበር ብሏል። እግር ኳስን መጫወት ስጀምር ለአባቴ ነግሬው ነበረ። አንድ ቀን ለሪያል ማድሪድ እጫወታለሁ ብዬም ለአባቴ ቃል ገብቼለት ነበረ ብሏል እንጂ ፈጽሞ ለባርሴሎና ለመጫወት አስቤ አላውቅም ብሏል። ቼልሲ በነበርኩ ሰዓት በእግር ኳስ ምርጡን አሳልፍ ያለው፣ ነገር ግን ሪያል ማድሪድ ምርጡ ቡድን ነው፣ ለእኔ ቁጥር 1 ሪያል ማድሪድ ነው ሲለ ተደምጧል። በሪያል ማድሪድ ምን አደረገ ካላችሁ
እሱ ለሪያል ማድሪድ ከፈረመበት ቀን ጀምሮ እሱ ለሪያል ማድሪድ ከተጫወተው ጨዋታ ይልቅ ሪያል ማድሪድ የበላው ዋንጫ በወቅቱ ይበልጥ ነበረ። የሮናልዶ አልጋ ወራሽ ይሆናል ተብሎ የሄደው ሰው በጉዳት ነው ባልጋ የከረመው በወቅቱ። ጋዜጠኛው ከኮል ፓልመር እና ከቪኒሲየስ ጁኒየርስ ማንን ትመርጣለህ ቢባል ኤዲን ሃዛርድ በአሁኑ ብቃት ኮል ፓልመር ፍጹም የተሻለ ነው ብሏል። ኤዲን ሃዛርድ ማድሪድ መጫወቱን በጣም እንደሚወደውና ማድሪድ የሱ ቁጥር 1 ክለብ መሆኑን በቼልሲ ግን ምርጡን ማሳለፉን አያይዞ ገልጿል። ጣሊያን ደረስን። በጣሊያን ሴሪኤ ላዚዮ ከጄኗ እጅግ በጣም ተጠባቂ መርሃ ግብር ነበር። ውድ ቤተሰቦቻችን የ23ኛ ሳምንት የጣሊያን ሴሪኤ መርሃ ግብር ነበረ። 3 ፍጹም ቅጣት ምቶችን አይተናል። በጨዋታው ላይ ላዚዮ 3-2 አሸንፏል። ፔድሮ በፍጹም ቅጣት ምት 56ኛው ደቂቃ ላይ ላዚዮን ቀዳሚ ያደረገ። ታይለር 62ኛው ደቂቃ ላይ የላዚዮን መሪነት ወደ 2-0 አሸጋገረ። ከዛ ተራው የጄኗ ነበረ። ማሊያኖስኪ 67ኛው ደቂቃ ላይ በፍጹም ቅጣት ምት ጄኗን ወደ 2-1 ተመሪነት ዝቅ አደረገ። ቪታኒያ 75ኛው ደቂቃ ላይ ጄኗን አቻ አደረገ። ከዛ ተራው መልሶ ወደ ላዚዮ መጣና ካታሊድ 90ኛው ደቂቃ ተጨምሮ አልቆ በጭማሪው 10ኛ ደቂቃ ላይ በፍጹም ቅጣት ምት ላዚዮ ድል እንዲያደርግ አደረገ። ሶስቱም ፍጹም ቅጣት ምቶች በቫር እገዛ የጸደቁ ነበሩ። ውድ ቤተሰቦቻችን ላዚዮ ጨዋታውን 3-2 በሆነ ውጤት ድል አድርጓል። የ23ኛ ሳምንት የጣሊያን ሴሪ መርሃ ግብሮችም ዛሬም ቀጥሎ ይካሄዳሉ። ፔዣ ከሳሱሎ፣ ናፖሊ ከፊዮረንቲና፣ ካግላሪ ከሄላስ ቬሮና ጋር ጨዋታቸው እንደዚሁ የሚያደርጉ ይሆናሉ። ወደ ቤተሰቦቻችን ማስተካከያ፣ ትላንትና ቼልሲ 5ቱንም የአውሮፓ ሊግ አሸናፊዎች አሸንፏል ስንል በጣሊያን ያሸነፈው የጣሊያን ሴሪ የአምናውን አሸናፊ ናፖሊን በሚል መረጃው እንዲስተካከል ከተትና ጋር ከዛ በዘለለ እዛው ጣሊያን ቆይተን ውድ ቤተሰቦቻችን በጣሊያን ሴሬ ከውድድሩ ድምቀት ከሆኑ ተጫዋቾች ውስጥ የአታላንታው ኤድሞላ ሉክማን ይጠቀሳል። ነገር ግን ወደ ቱርኩ ክለብ ፌነርባቼ ሊያመራ የሚችልበት ሰፊ እድል አለ እየተባለ ነው። በቀጣዮቹ ሰዓታት ውስጥ ፌነርባቼዎች ተጫዋቹ ለማስፈረም ጠንካራ ድርድር እያደረጉ ነው። እስከ 40 ሚሊዮን ኢሮም አካባቢ ለዝውውር ወጪ ይደረጋል ተብሎ ይጠበቃል። ኤድሞላ ሉክማን ወደ ፌነርባቼ ካቀናም የቀሩት 3 ቀናት በትልቁ ይጠበቃሉ። በጀርመን ቡንደስሊጋ በ20ኛ ሳምንት ኮሎኝ ከወልቭስበርግ ያደረጉት ጨዋታ በኮሎኝ 1-0 አሸናፊነት ተጠናቋል። ጨዋታውን ወልቭስበርግ 59% የኳስ ቁጥጥር ቢኖረውም ግን ድል ማድረግ አልቻለም። ይልቁንስ የኮሎኝን ብቸኛ የማሸነፊያ ግቦች ሎንት ሜና 29ኛው ደቂቃ ላይ በብቸኝነት ማስቆጠር ችሏል። ውድ ቤተሰቦቻችን የፈረንጆች ይህ ወር ምን ማለት እንደሆነ ይታወቃል። ከነገ ጀምሮ ያለውና አንዳንድ ምልክቶችን ምናልባት ልታዩ ትችላላችሁ፣ በእግር ኳስ በርካቶች የማይወዱትን። ለማንኛውም ቡንደስሊጋው ዛሬም ይቀጥላሉ። ወደ ቤተሰቦቻችን ኦግስቡርግ ከሴንት ፓውሊን፣ ሆፈንሄም ከዩኒየን በርሊን፣ ወርደር ብሬመን ከቦሩሲያ ሞንቹግላድባህ፣ RB ሌይፕዚግ ከፌነርባቼ፣ አይንትራክ ፍራንክፈርት ከባየር ሌቨርኩሰን ይጫወታሉ። ምሽት 2:30 ሃምቡርግ ከባየር ሙኒክ ይጫወታሉ። ባየር ሙኒክ በዚህ ውድድር ዓመት የመጀመሪያ ሽንፈቱን በኦግስቡርግ ባለፈው ሳምንት አስተናግዶ የማሸነፍ ጉዞ እንደተቋጨ ይታወቃል። በቡንደስሊጋ ዛሬ እንዴት ያለ ምላሽ ይሰጣሉ የሚለው ምሽቱ 2:30 ጀምሮ የምንመለከት ይሆናል። በፍራንስ ሊግ አንድ መርሃ ግብር ተካሂዶ ነበረ። የሌንስ እና የሊሃቨር ጨዋታ በነገራችን ላይ በትልቁ ሲጠበቅ የነበረ ጨዋታ ነው። ምክንያቱም ሌንስ መሪነቱን ለፓሪስ ሰን ዠርሜን አስረክቦ ነበረና ትላንትና ግን ለሰዓታትም ቢሆን መልሶ ተረክቦታል። ሌንስ ሊሃቨርን በአጊል 45ኛው ደቂቃ ተጠናቆም በጨማሪው 1ኛ ደቂቃ ባስቆጠራት ግብ 1-0 በሆነ ውጤት ድል አድርገው የፍራንስ ሊግ መሪነትን ዳግም መረከብ ችሏል። ሌንስ አሁን በ46 ነጥብ ይመራል። ፓሪስ ሰን ዠርሜን ቀሪ ጨዋታ ስላለው በ45 ይከተላል። ዛሬ በፍራንስ ሊጋ ፓሪስ ከኦሎምፒክ ማርሴ፣ አዳጊው ፓሪስ ነው፣ ፓሪስ ሰን ዠርሜን አይደለም። ፓሪስ ከኦሎምፒክ ማርሴ፣ ሎሪየንት ከናንትስ፣ ሞናኮ ከስታድ ሬኒስ ጨዋታቸው እንደዚህ የሚያደርጉ ይሆናል። የፈረንሳዩ ክለብ ሊዮን
በኤሮፕ ሊግ እየተወዳደረ ይገኛል። የፍራንስ ሊጋ ክለቦችን ከወከሉት ይጠቀሳል። በጣም አስደናቂ ውድድር ዓመትም እያሳለፉ ይገኛሉ። የፍራንስ ሊጋ ተወካዩ በአንደኝነት አጠናቋል። 11 በመቶ የኤሮፕ ሊግን ዋንጫ የማንሳት ቅድመ ግምት ተሰጥቶታል። ኤንድሪክ በቡድን ውስጥ ጅማሮ ጥሩ ነውና ምናልባትም ተጫዋቹ ከዋንጫ ጋር ጭምር ወደ ክለቡ ሊመለስ ይችላል። በተለይም ዋንጫውን ደግሞ የሚያሳካ ከሆነ በቀጣይ የብራዚል ብሔራዊ ቡድን ውስጥ ጥሪ ይደረግለት ዘንድ መሰረት የሚጥልበት አጋጣሚ ይፈጥርለታልና ቅድመ ግምቱ 11 በመቶ ለዚህ ቡድን ተሰጥቷል። ለኦሎምፒክ ሊዮን የኤሮፕ ሊግ፣ የአውሮፓ ሻምፒዮንስ ሊግ፣ ኮንፈረንስ ሊግም በአንድ አይነት ፎርማት የሚደረጉ ውድድሮች እንደሆኑ ይታወቃል። በሳውዲ አረቢያን ሊግ አልናስር ከአል ኩሉድ ጋር ያደረጉትን ጨዋታ 3-0 በሆነ ውጤት ድል ማድረግ ችለዋል። ሲያርሰበን ክርስቲያኖ ሮናልዶ 47ኛው ደቂቃ ላይ መሪ ያደረጋቸው፣ ሲምካን 53ኛው ደቂቃ ላይ፣ ኪንግስሊ ኮማን 87ኛው ደቂቃ ላይ በፍጹም ቅጣት ምት ነው። ያው ሮናልዶ ያገኛት ነበረችን ኳስ ቢኖር ግን ተቀይሮ ወጥቶ ነበረ። ባቢር 72ኛው ደቂቃ ላይ በቀይ ካርድ በተቃራኒ ቡድን በኩል በአልኩሉድ በኩል ወጥቷል። የአልናስር ድልን ተከትሎ ወደ ቤተሰቦቻችን ነጥቡን 43 አደርሷል። አልኩሉድ እዛው 15 ቀርቷል። የአልናስሩ ተጫዋች ክርስቲያኖ ሮናልዶ በውድድር ዓመቱ 17ኛ ግቡ ላይ ደርሷል። ለ1000 ግቦች 39 ግብ ብቻ ክርስቲያኖ ሮናልዶ እንዲሁ ማስቆጠር ይጠበቅበታል። አልናስር ያለፉትን 4 ጨዋታ በማሸነፍ ከ12 ነጥብ 12ቱንም አሳክቷል። በአልሂላል ተወስዶበት የነበረውንም የ7 ነጥብ ብልጫ ወደ 3 ወደ ተረጋገጠ ነጥብ ዝቅ አድርጓል። የፊታችን ሰኞ ደግሞ አሊታድ ጋር ፍልሚያውን ያደርጋል። ከሪም ቤንዜማ ተጣልቶ አልጫወትም ካለበት ክለብ ጋር ማለት ነው። ክርስቲያኖ ሮናልዶም 40 ዓመቱ ላይ ያለ የመጨረሻ ጨዋታውን ያደርጋል። ምክንያቱም ፌብራሪ መጀመሪያዎቹ ቀናት ላይ 41 ዓመት ይሞለዋልና ውድ ቤተሰቦቻችን የሮናልዶ 40 ዓመት ላይ የሚያደርጋት የመጨረሻ ጨዋታው ትሆንለታለች። በጨዋታው ጆዋ ፍሌክስ የጨዋታው ኮከብ ተብሎ እንደዚሁ የተመረጠበት ሲሆን አሰልጣኝ ጆርጅ ጄሱስ በጣም አስፈላጊ ግብ አሳክተናል እና ይህ 4ኛ ተከታታይ ድላችን ነው። በመጀመሪያ አጋማሽ ብዙ እድሎችን አልፈጠርም፣ ነገር ግን በሁለተኛ አጋማሽ ብዙ እድሎችን ፈጥረን 3 ጎሎችን አስቆጠረን 3 ነጥብ ወስደናል። ዋናው ነገር ጎል ሳይቆጠርብንም መውጣታችን ነው ብለዋል። ግባችን እስከ መጨረሻው ጨዋታዎች ድረስ በሊጉ መወዳደር፣ በቅርብ ዓመታት ውስጥ ከአልናስር ጋር ያልተሳካ ነገር ማሳካት ብለዋል። እንዳልኳቸው የነጥብ ልዩነቱ ከአልሂላል ጋር በ3 ዝቅ ብሏል። አልሂላል በ46 ይመራል። አልናስርና አልአህሊ በ43 ነጥብ ይከተላሉ። ክርስቲያኖ ሮናልዶ ለአልናስር 133ኛ ጨዋታውን ነው ትላንት ያደረገው። 139 የግብ አስተዋጽኦ አለው ከተጫወተው በላይ ማለት ነው። ክርስቲያኖ ሮናልዶ በዚህ ውድድር ዓመት 21 የግብ አስተዋጽኦ አለው። በቡድን ውስጥ ከፍተኛ የግብ አስተዋጽኦ ያለው ጆዋ ፍሊክስ ነው 28፣ ቀጥሎ ሮናልዶ ነው። ኮማን 14፣ ሳዲዮ ማኔ 12 እያለ ይቀጥላል። ክርስቲያኖ ሮናልዶ በዚህ ውድድር ዓመት ለአልናስር በአጠቃላይ 27 ጨዋታዎችን ያደረገው 23ቱ ግብ ናቸው። ውድ ቤተሰቦቻችን በጣም ለየት የሚለው ቁጥር በሁሉም መድረክ 3ቱ ደግሞ አሲስት ያደረጋቸው ናቸው። በአጠቃላይ በእግር ኳስ ሕይወቱ 1308 ጨዋታ 961 ጎል ለ1000 ጎሎች 39 ጎሎች ብቻ ይቀሩታል። በስፖርቲንግ ሊዝበን፣ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ዩቬንቱስ፣ አልናስር በብሔራዊ ቡድን ደረጃ በፖርቱጋል የተቆጠሩ 961 ጎሎች ማለት ነው። በሳውዲ ፕሮሊግ ዙሪያ ሮይኪን አንድ ትልቅ አነጋጋሪ ሐሳብ አንስቷል። ምናልባት ስንቶቻችሁ ትጋሩታላችሁ? ጻፉልን። ሳውዲ ሊግን የምናየው ወይም የዓለም ሚዲያ ትኩረት የሰጠው ሮናልዶ እዛ ስላለ ነው። ልክ ክርስቲያኖ ሮናልዶ ጫማውን ሲሰቅል ከሳውዲ ፕሮሊግ ሲወጣ ማን ነው የአል ሀቢስ እና የአል ቢላል ምናምን የሚባሉ ክለቦችን ጨዋታ የሚያይላችሁ ብሎ መከራከሪያን አንስቷል። ስለዚህ ሮናልዶ እስካለ ሚዲያዎች ሽፋን ይሰጡታል፣ በርካታ ተመልካች ይኖረዋል ብለዋል። ከዛ በዘለለ ደግሞ ማርኮ ቫን ባስተን ክርስቲያኖ ሮናልዶ በአካል ከኔ በጣም ጠንካራ ነው፣ ለዛም እስካሁን እግር ኳስን እየተጫወተ ነው። እስካሁን ዕድሜ ድረስ እግር ኳስ መጫወት ብችል ኖሮ ወይም ሮናልዶ እስከተጫወተበት ድረስ መጫወት ብችል ኖሮ በርካታ ባሊዮን ዶር ይኖረኝ ነበር ብሏል። 3 ባሊዮን ዶር አለው ማርኮ ቫን ባስተን። ሮናልዶ ግን በጣም ጠንካራ ሰው ሲል አወድሶታል። በሳውዲ ቆይተን ውድ ቤተሰቦቻችን በክርስቲያኖ ሮናልዶ በኩል በዚህ ውድድር ዓመት ዋንጫውን ለማንሳት የሚጥርበት ምናልባትም እግር ኳስንም ሊያቆም የሚችልበት ዓመት ነው እየተባለ ይገኛል።
አሌክሳንደር ላካዜቲን በዚሁ በሳውዲ ፕሮ ሊግ ይገኛል። በአዳጊው ኒዮም ክለብ ውስጥ እየተጫወተ ነው። በዚህ ውድድር ዓመት 19 ጨዋታ ለዚሁ ክለብ ተጫውቷል። 11 ጎል ተሳትፏለው። 7ቱ ጎል 4ቱ አሲስት ነው። በሳውዲ ሮሻን ሊግ ግብ አስቆጥሯል። በኪንግስ ካፕ ግብ አስቆጥሯል። ጥሩ ጊዜን እያሳለፈ ነው። ያው ጡረታ መውጫ ነው አሁን ለሱ ለአሌክሳንደር ላካዜቲ በፕሪሚየር ሊግ ለአርሰናል በፍሬንች ሊግም ሲጫወት እናውቀዋለን። ሌላ አንድ መረጃ እንጠቁማችሁም ከአውሮፓን ወደ ምዕራቡ እንሻገር ወደ ቤተሰቦቻችን በጋብርኤል ባርቦሳ በኩል ለብራዚል ተጫዋቾች መልእክት ተላልፏል። በጣም አስገራሚ መልእክት ነው። እናንተ በብራዚል ሊግ እየተጫወታችሁ ከሆነና ባርሴሎና፣ ሪያል ማድሪድ እንደ ቼልሲ ያሉ አውሮፓ ውስጥ ትልልቅ ክለቦች ጥያቄ ካቀረቡላችሁ ለቃችሁ ሂዱ አለ። ከዛ ውጭ ግን በላሊጋም ይሁን በፕሪሚየር ሊግ 15ኛ ደረጃ ላይ ያለ ክለብ ቢጠራችሁ ግን ክለባችሁ እንዳትለቁ፣ እዚሁ በፓልሜራስ እዚሁ በፍላሜንጎ እዚሁ በብራዚል ሊግ እየተጫወታችሁ የትልልቆቹን ክለቦች ጥያቄ ጠብቁ ብሎ አነጋጋሪ መልእክት ልኳል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ አጫጭር ስፖርታዊ ጥንቅሮች በሀገራችን ኢትዮጵያ ጀምሮ በአውሮፓ ዙሪያ እያጋራናችሁ እንገኛለን። ውድ ቤተሰቦቻችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮች የምንሻገርበት ሰዓት ላይ ደርሰናል። ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ያደርጉን። በሀሳብ መስጫ ሳጥናችን ላይ የምትደግፏቸው ክለቦች በሳምንቱ መጨረሻ በሚያደርጉት ጨዋታ በተለይም ዛሬ ጨዋታ ዙሪያ ቅድመ ግምታችሁን አጋሩን። በብቸኝነት በዩቲዩብ ገጽ ብቻ እንገኛለን። ደጋፊዎች ሲቲን ሳይሆን እኛን እንደሚደግፉ አልጠራጠርም ብሏል ቶማስ ፍራንክ። ይሄን የሚያደርጉት ደጋፊዎች አርሰናል ዋንጫ እንዳይበላ ነው። በነገራችን ላይ በፕሪሚየር ሊግ ዋንጫ ፉክክር ላይ የሚገኘው ማንቸስተር ሲቲ ከቶትናም ጋር ተጠባቂ ፕሪሚየር ሊግ ጨዋታን እሁድ አመሻሽ 1:30 ያደርጋሉ። አንዳንድ የቶትናም ደጋፊዎች የከተማ ተቀናቃኛቸው አርሰናል ዋንጫ ሲያሸንፍ ማየት አንፈልግምና ድሉ ለሲቲ ይገባል እያሉ ይገኛሉ። በጉዳዩ ላይ አስተያየታቸውን የሰጡት የቡድኑ አሰልጣኝ ቶማስ ፍራንክ የሁለቱ ክለቦች ተፎካካሪነትን በደንብ አውቃለሁ ብለዋል። የአርሰናልና የቶትናምን ማለታቸው ነው። እሳቸው በርንማውዝን ሊገጥሙ ቪታሊቲ ስቴዲየም ሲሄዱ የውሃ መጠጫቸው የአርሰናል አርማ የታተመበት ነበር፣ ፈጽሞ አላየሁትም ብለዋል። ነገር ግን ደጋፊዎች ሁልጊዜም እኛ እንድናሸንፍ እንደሚደግፉ አልጠራጠርም ሲሉ ማንቸስተር ሲቲን የምናሸንፍ ከሆነ ደጋፊዎቻችን እንደሚደሰቱ ጥርጥር የለኝም ብለዋል። እውነታው ግን ቶትናሞች በዚህ ጨዋታ ተሸንፈው አርሰናል ዋንጫ ባይበላ ይመርጣሉና ነገርየው ካሁኑ አነጋጋሪ ሆኗል። በእርግጥ አስቀድሞ የቶትናም ደጋፊዎች ክለባቸውን ሊቃወሙ ዝግጅታቸውን ጨርሰው ጨዋታውን እየጠበቁም እንደሆነ ይታወቃል። ጄምስ ማዲሰን በቶትናም ሆትስፐርስ በኩል ከረጅም ጊዜ ጉዳት አገግሞ በግሉ ልምምዶችን መስራት ጀምሯል። በቅርቡም ወደ ሜዳ ይመለሳል ተብሎ ይጠበቃል። ይሄ ለቶማስ ፍራንክ ቡድን ጥሩ ነው። የቶማስ ፍራንክ ቡድን ዘንድሮ ሻምፒዮንስ ሊግ ላይ ሌላ፣ ፕሪሚየር ሊግ ላይ ሌላ ሆኗል። ለአብነት ያክል ዲሴምበር 2025 እነሆ ጃንዋሪ ተጠናቋል ለቶትናም፣ ምክንያቱም ጨዋታ የሚያደርገው ፌብራሪ 1 ላይ ስለሆነ እስከ ፌብራሪ 1 2026 ድረስ የፕሪሚየር ሊግ ጨዋታ ድል አድርጎ አያውቅም። ጭራሽ በሜዳው ሲሆን ደግሞ ይብስበታል፣ ነጥብ ይጥላል፣ ይሸነፋል። የፌብራሪ አንዱም ጨዋታ ቶትናም ሆትስፐር ስቴዲየም ላይ ነው የሚደረገው። ምናልባት እንዲህ በተዳከመው የፕሪሚየር ሊግ ክለብ ውስጥ የጄምስ ማዲሰን መመለስ በብዙ ይጠቅማችኋል። ሪያን ሼርኪ 20 የግብ አስተዋጽኦ ላይ ደርሷል በማንቸስተር ሲቲ በመጀመሪያ ዓመቱ ነው። በነገራችን ላይ 18 ጨዋታዎችን ብቻ ነው በዚህ ዓመት በቋሚነት የጀመረው። የሲቲ የስኳድ ዴብዝ በጣም ጥልቅ ነው። በርካታ ጥራት ያለው ተጫዋች ስብስብ ከያዙ የፕሪሚየር ሊግ ክለቦች ውስጥ ይጠቀሳልና ያው ፔፕ ጋርዲዮላ አንደኛው ጥበባቸው እነኚህን ከዋክብቶችና ምርጥ ተጫዋቾች እያፈራረቁ መጠቀም ላይ ነው። በተለይም ተጫዋቾቹ አመፅ ሳያስነሱ ዋይ ኦልዌይስ ሚስ ሳይሉ እየተጫወቱ ነው በሰላም። አንደኛው ሪያን ሼርኪ ነው። በጣም አስደናቂ ጊዜን እያሳለፈ ነው። ሌላኛው የቡድኑ ቁልፍ ተጫዋች ጀሬሚ ዶኩ ቢያንስ በተረጋገጠ ሁኔታ ለሚቀጥሉት 17 ቀናት የሲቲን መለያ እንደማይለብስ ይጠበቃል። ግን ባሉት ተጫዋቾች ይተኩታል ተብሎ ይጠበቃል። እነ ኡመር መርሙሽ አሁን ወደ ፎርማቸው ተመልሷል። ሼርኪ ያለ እነ ፎደን አሉ። ታይጃኒ ራይንደርስ አማካኝ ክፍል ላይ ሲጫወት እነ ፎደን ወደፊት ተስበው መጫወት ይችላሉና የአማራጭ ችግር የለባቸውም። እንደ አንቶኒዮ ሴሜኒ ያለ ደግሞ ጥርት ያለ ጥራት ያለው ተጫዋችም ቡድን ላይ ጨምሮ እንዳለ ይታወቃል። የሲቲው ተጫዋች ስቴቨን ሙፊን
ዋትፎርድን በውሰት እስከ ውድድር ዓመቱ መጨረሻ መቀላቀሉ ተረጋግጧል። ማንቸስተር ሲቲዎችም በይፋ የገጻቸው አረጋግጠው መልካሙን ይግጠም ብለዋል። ከሰሞኑ ግን የዋንጫ ፉክክሩ ከፍ ያለ ደረጃ ላይ ደርሷልና ቤርናንዶ ሲልቫ ምናልባትም አርሰናል ላይ ተጽዕኖ መፍጠር በሚመስል መልኩ የሰጠው ሀሳብ መነጋገሪያ ሆኗል። በፕሪሚየር ሊጉ በርካታ ታላላቅ ክለቦች አሉ፣ ግን ግልጽ ነገር ማወቅ ያለባችሁ ዋንጫውን አፈራርቆ የወሰደው ሊቨርፑልና እኛነን ማለቱ ይታወቃል። ይሄም እኛንን ወጥ ብቃት ላይ ያለን ምክንያቱም ዋንጫ እያነሳን ስለሆነ ብሏል። እኛ እና ሊቨርፑል መካከል የነበረው ፉክክር ማንም መገመት ማንም መናገር ይችላል። ይህንን ፉክክራችንን ደግሞ በዋንጫ ማረጋግጠናል እኛና ሊቨርፑል እያለ ነው። ከዛ ውጭ ግን ዋንጫ ያሸነፈ ክለብ ስለሌለ ልምዱም መጠቀስ ያለበት የኛና ሊቨርፑል ነው። በጣም ጠንካራውም የፕሪሚየር ሊግና ወጥ ቡድን እኛና ሊቨርፑል ነን እያለ ነው። ይህ ንግግሩ በቀጥታ አርሰናል ጫና ለማሳደር በእርግጥ ንግግር ውስጥ አንድም እብለት የሌለበት ምክንያት ውድ ቤተሰቦቻችን ባለፉት ጥቂት ዓመታት ውስጥ ሊቨርፑልና እንደዚሁም ደግሞ ሲቲ ነበሩ ዋንጫውን እየተፈራረቁ ሲወስዱም የነበረው። ቼልሲ ደርሰናል። ቼልሲ ውድ ቤተሰቦቻችን ተጫዋች ለማሰረም ጥረት እያደረገ ነው። አሁንም ትልቁ የሚጠቀሰው የጀሬሚ ጃክዌቴ ዝውውር ነው። ቼልሲን ለመቀላቀል ብቻ ነው ፍላጎት ያለው። በቀሩት ቀናት ውስጥ ዝውውሩ እውን የመሆን እድሉ በጣም ዝቅተኛ ቢሆንም የቀሩት ቀናቶች በትልቁ ይጠበቃሉ። ንግግሮቹ ቀጥለዋል። ምናልባትም ቼልሲና በሬንስ መካከል በሚደረገው ሂደት ውስጥ ስምምነት ያልተደረሰው አሁንም የዝውውር ገንዘቡ ነው። ምናልባትም ከተስማሙ ተጫዋቹ አሁን ፈርሞ ቀጣይ ክረምት ላይ ይመጣል ተብሎ ይታሰባል። የሊያም ሮዘኔር የመጀመሪያ ፈራሚ ይሆናል ማለት ነው በእሳቸው አብዮት ውስጥ። ከዚህ በፊት እንደ ጆዜ ሞሪኒዮ ያሉ 50 ዓመት የፕሪሚየር ሊግ ዋንጫ ባላነሳው ቼልሲ ውስጥ አሰልጣኝ ሲሆኑ የእሳቸው አብዮት ቀስቃሽና መሰረጣዮች ዲዲየር ድሮግባ፣ ፒተር ቼክ፣ ሪካርዶ ካርቫሎ፣ አሪያን ሮበን፣ ፓውሎ ፌራ፣ ቲያጎ ማቲያ ካዝማን እና አሌክስ የተባሉ ተጫዋቾችን በማስፈረም የጀመረ ነበረ። የሊያም ሮዘኔር ደግሞ ምናልባት ጀሬሚ ጃክዌቴን በማስፈረም ሊጀመር ይችላል። ኮል ፓልመር ዝግጁ ነው ብለዋል ሊያም ሮዘኔር። ሊያም ሮዘኔር በሰጡት ጋዜጣዊ መግለጫ ላይ ቡድን ያሁን ሁሉ ነገር አለው ብለዋል። ኤንዞ ፈርናንዴዝንም አወድሰዋል። ኤንዞ ፈርናንዴዝ በነገራችን ላይ ውድ ቤተሰቦቻችን በዚህ ውድድር ዓመት 36 የግብ ዕድሎችን ፈጥሯል። ይህ ከሁሉም የቼልሲ ተጫዋች ቀዳሚ ያደርገዋል። ኔቶ በ34 ይከተለዋል። ዦ ፔድሮ 22፣ ሪች ጄምስ 21፣ ማርኮ ኮሬ 19፣ ኤስታቪዮ በ14 ይከተሉታል። የኤንዞ ፈርናንዴዝን ያክል ግን የግብ ዕድል የፈጠረ አንድም የቼልሲ ተጫዋች የለም። ይቀጥላሉ እሳቸው። ሊያም ሮዘኔር ኮል ፓልመርን በተመለከተ እሱ 2 አሲስቶችን አድርጎ ቡድኑ በአውሮፓ ሻምፒዮንስ ሊግ ድል እንዲያደርግ አድርጓል። በጣም ወሳኝ ተጫዋቻችን ነው። በዌስትሃም ዩናይትድም ጨዋታ በቋሚነት ዛሬ ይጀምራል ብለው እንዲሁ ፍንጭ ሰጥተዋል። ጨዋታው ስታንፎርድ ብሪጅ ላይ የሚደረግ የለንደን ደርቢ ጨዋታ ነው። በነገራችን ላይ ፕሪሚየር ሊጉ ላይ በርካታ የለንደን ክለቦች አሉ። ምናልባት ቼልሲ እና አርሰናል፣ ቶትናም በትልቁ ይነገራሉ እንጂ ዌስትሃም፣ ክሪስታል ፓላስ፣ ብሬንትፎርድን ጨምሮ የለንደን ክለቦች ናቸው። ቼልሲ በዚህ ውድድር ዓመት 19 ድል 8 አቻ 9 ሽንፈት ደርሶበታል። ዌስትሃም 6 ድል ብቻ ነው ያለው፣ 5 አቻ ያለው። ብንደምራቸው ድሉናቸውን ከ11 ፈቅ አይልም። 14 ሽንፈት ግን ገጥሞታል። ቼልሲ በመጨረሻ 5 ጨዋታ 4ቱን የመጨረሻዎቹን ድል አድርጓል። በአርሰናል በካራባው ካፕ ብቻ የተሸነፈው 1 ሽንፈት ይጠቀሳል። ዌስትሃም የመጨረሻዎቹን 3 ጨዋታ ድል አድርጓል። ከመጨረሻዎቹ 5ቱ ጨዋታ ግን 2ቱን ተሸንፏል። በርስ በርስ ግንኙነት ቼልሲ ዌስትሃምን 52 ጊዜ ሲረታ ዌስትሃም ቼልሲን 43 ጊዜ ረቷል። 23 ጊዜ አቻ ወጥቷል። የመጨረሻ 4 ጉነት ነጥለን ብንመለከት 4ቱንም ቼልሲ 5-1፣ 2-1፣ 3-1፣ 5-0 ረቷል። የመጀመሪያው ዙር ጨዋታ ለንደን ስቴዲየም ድረስ ሄዶ ነው 5-1 ያሸነፈው። ዛሬ ቼልሲ የሚያሸንፍ ከሆነ ዩናይትድ እስኪጫወት ድረስ አራተኝነትን ከዩናይትድ መንጠቅ ይችላል። ከ37 40 ነጥብ ገብቶ ዌስትሃም ዩናይትድ ካሸነፈ ደግሞ ነጥቡን 23 ያደርሳል። ከወራጅ ቀጠናው ባይወጣም ግን ለመትረፍ ጉዞን ይጀምራል። ቅድመ ግምታችሁን በሁለቱ ክለቦች ጨዋታ ዙሪያ ያጋሩን። የዛሬው ሰበሩ መረጃ ሊቨርፑል ቤት ኢንተር ሚላን ከርትስ ጆንስን በውሰት የመግዛት አማራጭ 40 ሚሊዮን ዩሮ ያካተተ ጥያቄ ለሊቨርፑል አስቀብተዋል። በነገራችን ላይ ትላንትና ትልቅ ድርድር ተካሂዷል በኢንተርና በሊቨርፑል መካከል። የመጨረሻ ውሳኔ የሊቨርፑል ሆኖ ይደመደማል ማለት ነው። ኢንተር ሚላኖች ዴቪድ ፋሬቲስ
ክለቡን ይለቃል። ከዛ ውጪ ኖቲንግሃም ፎረስትን ይቀላቀላል ተብሎ ይጠበቃል። ሊቨርፑልና ኢንተር ሚላን መካከልም በዴንዝል ዶምፍሪስ ጉዳይ ላይ ንግግሮች እየተካሄዱ ነው። ነገር ግን ሊቨርፑል የዝውውር ጥያቄ አላቀረበም። ስለዚህ ዴንዝል ዶምፍሪስ ወደ ሊቨርፑል፣ ከርትስ ጆንስ ወደ ኢንተር ሚላን፣ ዴቪድ ፋሬቲስ ወደ ኖቲንግሃም ፎረስት በእነኚህ በቀሩት ቀናት ውስጥ ሊፈጸም የሚችል ዝውውር ሆኗል። እንዴት ሊቨርፑል ከርትስ ጆንስን ለሽያጭ አቀረበው ካላችሁ በስሎትና በጆንስ መካከል መልበሻ ክፍል ውስጥ ሰላም የለም። ጸብ ከነገሰ በሁለቱ መካከል ሰንበት በት ብሏል እየተባለ ነው። ኢንተር ሚላንም ይፋዊ ጥያቄ አቀርቧል። ውሳኔው በእነኚህ 2 ቀናት ይወሰናልና ሊቨርፑሎች ይህን ሰበር መረጃ እንዴት አገኛችሁት? በሀሳብ መስጫ ሳጥናችን ላይ ሊቨርፑል ያናጋሩን። ሊዩስ ኩማስ እስከ ውድድር ዓመቱ መጨረሻ ድረስ በውሰት ውል የሻምፒዮንሺፑን ክለብ ሃል ሲቲን ተቀላቅሏል። የተጠናቀቀ ዝውውር ነው። ያው ለእድገቱ ሲባል የተደረገ ዝውውር ነው። ዝውውርን ካነሳን ሊቨርፑል በክረምት ካስፈረማቸው ተጫዋቾች ውስጥ አንደኛው ሁጎ ኤኬቴኬ ይጠቀሳል። 18 የግብ አስተዋጽኦ በሁሉም መድረክ ደርሷል። በነገራችን ላይ 18 ውስጥ 13ቱ ጎል 5ቱ አሲስት ነው። በክረምት ወደ ፕሪሚየር ሊግ ታላላቅ ክለቦች ከመጡ አጥቂዎች ሁሉ የእሱ ከፍ ያለ ነው። ዦ ፔድሮ ከቼልሲ ይከተሏል በ11 ግብና በ4 አሲስት። የአርሰናሉ ቪክተር ጌኬሬስ በ10 ግብና በ3 አሲስት ሶስተኛ። የማንቸስተር ዩናይትዱ ቤንያሚን ሼሽኮ በ5 ጎልና በ1 አሲስት አራተኛ ነው። በእርግጥ በጨዋታ ደረጃ ቤንያሚን ሼሽኮ የዩናይትድ ተጠባባቂ ነው። ንጹህ 9 ቁጥር በሌለበት ማንቸስተር ዩናይትድ እንኳን ቤንያሚን ሼሽኮ ተጠባባቂ ነው። ጉዳያችን ኤኬቴኬ ነው። ኤኬቴኬ አዲስ ከፈረሙት ሁሉ በርካታ የግብ አስተዋጽኦ ያለው ዛሬም በትልቁ ይጠበቃል። ዛሬ ኒካስል ዩናይትድን ነው የሚገጥመው በአንፊልድ ሮድ ስቴዲየም ሊቨርፑል። በነገራችን ላይ በኒካስል ዩናይትድ በኩል ዋና አሰልጣኝ ኤዲሃው፣ ሌቨርመንቶ፣ ጆሊንተን ከጨዋታ ውጪ ናቸው። ብሩኖ ጉማሬሽም የለም ብለዋል። በእርግጥ አጠራጣሪ ነው እሱና ኒካስል ዩናይትድን በዚህ ሰዓት ለሊቨርፑል መግጠም ጥሩ ይመስላል። ሊቨርፑል በዚህ ውድድር ዓመት 18 ድል 7 አቻ 10 ሽንፈት ገጥሟቸዋል። ኒካስል ዩናይትድ በዚህ ዓመት 16 ድል 9 አቻ 11 ሽንፈት ገጥሟቸዋል። ሊቨርፑል በመጨረሻዎቹ 5 ጨዋታ 3 ድል 1 አቻ 1 ሽንፈት። ኒካስል ዩናይትድ በመጨረሻ 5 ጨዋታ 1 ድል ብቻ ነው ያለው፣ 2 አቻ 2 ሽንፈት ገጥሞታል። የመጀመሪያ ዙር ጨዋታም በሴንት ጄምስ ፓርክ ስቴዲየም ሊቨርፑል 3-2 አሸንፎ ነበር። የመጨረሻ 4 ጨዋታ ውስጥም ሊቨርፑል 2ቱን አሸንፏል። ኒካስል አንድ ጊዜ አቻ ወጥቷል። ሊቨርፑል 93 ጊዜ እንዳጠቃላይ አሸንፏል። ኒካስል 49 ጊዜ አሸንፏል። 45 ጊዜ ደግሞ አቻ ወጥቷል። ዛሬ ምሽት 5 ሰዓት በአንፊልድ ሮድ ስቴዲየም ጨዋታው ይደረጋል። ቅድመ ግምታችሁን አጋሩን። ሚኬል አርቴታ 200 ድሎቻቸውን እነማን ላይ በስፋት አስመዘገቡት ብለን ወልቭስ ቀዳሚው ክለብ መሆኑን ትላንትና በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበር። ለመሆኑ እሳቸው 200ኛ ድላቸው ላይ ሲደርሱ የፈጀባቸው 325 ጨዋታ ከአውሮፓ ውስጥ ስንተኛ ደረጃ ላይ ያስቀምጣቸዋል የሚለውን ከተመለከትን 10ኛ ደረጃ ላይ ያስቀምጣቸዋል። በአውሮፓ 5ቱ ታላላቅ ሊጎች ፔፕ ጋርዲዮላ ማንቸስተር ሲቲን ይዘው 268 ጨዋታ ብቻ ፈይቶባቸው 200 ድል ለማምጣት ቀዳሚ አሰልጣኝ ናቸው። ካርሎ አንቸሎቲ ሁለተኛ፣ ማሲሚሊያኖ አሌግሪ በዩቬንቱስ ሶስተኛ፣ ሚጌል ሚዩኒስ ከሪያል ማድሪድ ጋር ሆነው አራተኛ፣ ትንሽ ጨዋታ በፈጀባቸው ማለት ነው። ጆዝ ሄንኬስ ከባየር ሙኒክ ጋር አምስተኛ፣ ጆዜ ሞሪኖ ከቼልሲ ጋር ስድስተኛ፣ ዲየጎ ሲሞኔ ከአትሌቲኮ ማድሪድ ጋር ሰባተኛ፣ ኡዱ ላቴክ ከባየር ሙኒክ ጋር ስምንተኛ፣ ኦትማር ሃስቲ 1998-97 ላይ ነው ይሄ 9ኛ ናቸው። ሚኬል አርቴታ አሁን 10ኛው አሰልጣኝ ሆኗል። 200 ድል ለማምጣት ትንሽ ጨዋታ የፈጀባቸው። አርሰናል አዩብ ቡአዲን ለማስፈረም አሁንም ፍላጎቱ እንዳለ ነው። በቀሩት ቀናቶች ሙከራ ይደረጋሉ ተብሏል። አዩብ ቡአዲ በዝውውር ገበያ ውስጥ በተለይም ለአርሰናል ቅድሚያ ከሚሰጡ ተጫዋቾች አንዱ ነው ተብሏል። በርካታ ፈላጊዎች ግን አሉት። አርሰናል ተጫዋቹን ለማስፈረም ከፓሪሰን ጀርሜን ጋር በመፎካከር ረገድ በጣም ቁርጠኛ ነው ተብሏል። ክለቡ በተለይም እና አንድሪያ ቤርታ ተጫዋቹን በማሳመን ችግር ሳይሆን የገጠማቸው እናት ክለቡን ማሳመን ላይ ነው አሁን ትልቁ ስራ እየተሰራ የሚገኘው። በተጫዋቹ በኩል እንግዲህ ወደ አርሰናል የመምጣት ፍላጎት ስላለው ዝውውሩን ሊያቀለላቸው ይችላል። በቀጣይ ክረምት የመሆን እድሉ ግን ሰፊ ነው። ምክንያቱም ከቀሩት ቀናቶች አንጻር እንከታተሏለን። ቃል ስፖርት ዩቲዩብ ቻናልም መረጃውን ከስር እናደርሳችኋለን። አርሰናል በክፍት ጨዋታ ጎል የማያስቆጥረው
ችግሩ ካምበሉ ኦዴጋርድ ነው እያለ ነው። ይህን የሚለው ፖል ስኮልስ ነው። አርሰናል በቆመ ኳስ ጥገኛ ሆኖ የቀረውና ከክፍት ጨዋታ ጎል ማስቆጠር እጥረት የገጠመው በማርቲን ኦዴጋርድ ችግር ነው። ኦዴጋርድ 10 ቁጥር ቦታ ላይ መጫወት ይፈልጋል። እናም እዚህ 10 ቁጥር ቦታ ላይ ጥሩ እግር ኳስ ካልተጫወትክ ቡድንን አሸናፊ ማድረግ አትችልም። 10 ቁጥር ቦታ ላይ እየተጫወትክ ደግሞ ግብ እንዲቆጠር ካረዳህ ዋጋ የለውም ብሏል። ቡድን ውስጥ ጥሩ አጥቂዎች ተጫዋቾች ብትይዝም ጥሩ እግር ኳስ ተጫዋች ለመሆን አጥቂው እንደ አጥቂ አማካኝ ተጫዋች ሊሆን አይችልም። ስለዚህ ጌኬሬስ ግብ እንዲያስቆጥር እነ ኦዴጋርድ ኳስ ማቅረብ አለባቸው እያለ ይገኛል። ትልቅ መከራከሪያ ይመስላል። 10 ቁጥር ቦታ ላይ እየተጫወትኩኝ በአጋጣሚ ወደ መሃል ሜዳ ወርጄ ስጫወት ሮይኪን በቀጥታ አጠገቤ ይመጣና ወደ ቦታ ተመልሰ አሲስት አድርግ ይለኛል። ልክ እንደዛ ነው የምመለው። ኦዴጋርድን አሲስት ማድረግ አለበት፣ ለዮኬሬሽ ኳስ ማቀበል ይጠበቅበታል ብሏል የቀድሞ የዩናይትድ ሌጀንድ ፖል ስኮልስ። ቲዮ ዋልኮት በአርሰናል ወቅታዊ ጉዳይ ላይ ሐሳቡን አጋርቷል። አርሰናል አሁንም በአራት ውድድሮች ውስጥ ነው። በአራት የዋንጫ ግንባሮች እየተፋለመ ነው። በዚህ ሲዝን አርሰናል የሊጉን ዋንጫ እንደሚያሸንፍና እጅግ በምቾት ሊጉን እንደሚያጠናቅቅ እርግጠኛ ነኝ ብሏል። ዋልኮት እርግጠኛውን የምናገረው እስከ ውድድር ዓመቱ መጨረሻ ሊጉን እየመራ አርሰናል ይጨርሳል። የውድድር ዓመቱም መጀመሪያ ላይ በነበረን መንገድ እናጠናቅቋለን ሲል ተደምጧል። ነገር ግን በዚህ ሲዝን አርሰናል እያሳየ የሚገኘው ብቃት ጥሩ ብቃት ነው። በመፋለም ደረጃ ጥሩ ናቸው። የሊጉ ውድድር ላይ እስከ መጨረሻው ሁሉንም ነገር ማወቅ ባይቻልም እኔ በቡድኔ ላይ ግን ትልቅ እምነትና ትልቅ በራስ መተማመን አለኝ እያለ ነው ቲዮ ዋልኮት። እናም ያለምንም ጥርጥር ዋንጫውን ጠብቁ እያለ ነው። ከሰሞኑ በማንቸስተር ዩናይትድ እና በአርሰናል ጨዋታ ዙሪያ ከዋይኒ ማርክ ሩኒ ጋር ቆይታ አድርገው የ28ቱ ማንቸስተር ዩናይትድ ወይንስ ያሁኑ አርሰናል የቱ የተሻለ ነው የሚል ጥያቄን አንስቶ ሚዲያው ላይ በወቅቱ መነጋገሪያ እንደነበረም ይታወቃል። በዚህኛው ሳምንት በተደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታ ከማዱኬ በላይ ብዙ ድሪብል ያደረገ ተጫዋች የለም። በነገራችን ላይ ኑኖ ማዱኬ 14 ድሪብል በማድረግ ከላሚን ያማል ጋር ተቀምጧል፣ በአንደኝነት ይጋረዋል። ከዛ በኋላ ብናይ እነሱ ቀጥሎ የምናገኛቸው ተጫዋቾች ኒኮላስ ፔፔ እነ ኑኖ ሜንዴሽ ናቸው። ማዱኬ ግን አሁን የድሪብል ችግር የለበትም። የመጨረሻ ኳስ ላይ ግን አሁንም በትልቁ ጥያቄ እየተነሳበት ይገኛል። ምናልባት ሚኬል አርቴታ ማዱኬ ላይ ሊሰሩት ይገባል ከተባለው የቤት ስራ ውስጥ አንደኛው ተጫዋቹ የመጨረሻ ውሳኔው ላይ እንዲሻሻል ማድረግ ነው። ድሪብል ያደርጋል፣ ስኬታማ ድሪብል ነው፣ ቁጥሩ ይናገራል። ፈጣን ተጫዋች ነው፣ ቁጥሩ ይናገራል። የመጨረሻ ሳጥን ውስጥ ከገባ በኋላ ግን የሚያደርጋቸው ነገሮች ሚኬል አርቴታ ተጫዋቹ ላይ መስራት እንዳለባቸው በደንብ የሚናገርም ይመስላል። ሻምፒዮንስ ሊግ ከፍተኛ ድሪብል ባለቤቱ ግብ ለማስቆጠር አሲስት ለማድረግ ሲቸገር በብዙ እያየነው ነው። ኢታን ዋኔሪ በአርሰናል በኩል አሁንም ቢሆን በቋሚነት እንደማይሸጡ አረጋግጧል። ለበርካታ ፈላጊዎች በተለይም የጣሊያን ክለቦች አሁንም ድረስ በቀጣይ ክረምት ላይ ተጫዋቹን ለማስፈረም ፍላጎት ቢኖራቸውም አርሰናል ግን የተዘጋ ፋይል ነው ብሏል። የውሰት ውሉ ሲጠናቀቅ ወደ ቡድን ይመጣል፣ የረጅም ጊዜ እቅዳችን ነው ብሏል። ሌላው ማልዲኒ ካኩሪ በቋሚ ዝውውር ግሪብሲ ቢ ታውንን በትላንትናው ተቀላቅሏል። 4ኛ ዲቪዚዮን ያለ ቡድን ነው። ያው ግሪብሲ ቢ ታውን ዩናይትድን ካሸነፈ በኋላ በካራቦ ካፕ ዝነኛው የፕሪሚየር ሊግ ክለብ ሆነዋል። በነገራችን ላይ የጀርመኑ ክለብ ባየርን ሊቨርፑልን በማህበራዊ ትስስር ገጹም ላይ ግሪብሲ ታውን ጋር በጥሎ ማለፉ እንዳይደርሰን የሚል ስላቅ በዚህም ሳምንት በማህበራዊ ትስስር ገጻቸው ላይ ጽፈው ነበረ። ጉዳዩን ያነሳ ነው ማልዲኒ ካኩሪ በቋሚ ዝውውር አርሰናልን ለቆ ይሄው ግሪብሲ ቢ ታውን የተባለውን ክለብ ስለተቀላቀለ ነው። አርሰናል ሊድስን ለመግጠም ወደ ኢላንድ ሮድ ስቴዲየም በአየር ሊጓዝ ነበረ። እንግሊዝ ውስጥ በተለይም ለንደን ነጭ ሆናለች። ውድ ቤተሰቦቻችን በተለይም ከመሬት ከጥቂት ጫማ ከፍታ በላይ መመልከት አይቻልም ምን እየተካሄደ እንደሆነ በሰማዩ ላይ ደመናው ጥቅጥቅ ያለ ነው። በተለይም ደግሞ ጭጋጋማው አየር ሁኔታ ማለት ነው። በዚህ ምክንያት በአርሰናል በኩል በባስ ጉዞ ለማድረግ ተገደዋል። ከ200 በላይ ማይል የሚሆን መንገድን በባስ ይሄ ጨዋታው ላይ ተጽዕኖ እንዳያሳደር የበርካቶችም ስጋት ነው። በእርግጥ የገጠማቸው የአየር ሁኔታ በረራውን የሚያሰርዝ ነበር አይደለም የሚለው ጉዳይ ግን አነጋጋሪ ነው እየተባለ ነው። ዴሊ ሜል ግን የተወሰኑ የአርሰናል የአሰልጣኝ ስታፍ አባላትና ተጫዋቾች በመኪና መጓዛቸውን አልወደዱትም። በተለይም ቡድኑ ላይ ድካም ይፈጥራል በሚል ጨዋታው ሊድስ ኢላንድ ሮድ ስቴዲየም ላይ ስለሚደረግ ሊድስ በዚህ ውድድር ዓመት
በኢላንድ ሮድ ስቴዲየም 11 ጨዋታን አድርጓል። 5 ድል 2 ሽንፈት፣ ቀሪዎቹን ባቻ ውጤትን ያጠናቀቀው። ሊድስ ዩናይትድ በዚህ ውድድር ዓመት በሜዳቸው የተሸነፉት 2 ጨዋታ ብቻ ሲሆን በተሸነፉበትም ጨዋታ የግብ ዕድል በመፍጠር ከተጋጣሚያቸው ሁሉ የተሻሉ ነበሩ። አላስቆጥር ብለው እንጂ የተሸነፉት ማለት ነው። ሊድስ በዚህ ውድድር ዓመት በሜዳቸው ከሊቨርፑል፣ ቼልሲ እና ማንቸስተር ዩናይትድ ጋር ባረጓቸውን ጨዋታ ሁሉ ሽንፈትን አያውቁትም። አሁን ተረኛው የመሪው አርሰናል የፕሪሚየር ሊጉ ሊድሶች ጎል ያስቆጥራሉ የሚል እምነት የለኝም። ባለፉት 3 ጨዋታ ከሜዳ ውጭ ጨዋታ ጎል አስተናግደዋል። አሁን ግን አላስተናገዱም። አሁን ግን በአርሰናል ይቆጠርባቸዋል። የኔው አርሰናል ይላል ኢያን ራይት 2-0 ድል አድርጎ የነጥብ ልዩነቱን ያሰፋል፣ አትጠራጠሩ እያሉ ነው። ሊድስ ደግሞ እዚህ ሜዳ ላይ ሊቨርፑልን፣ ቼልሲን፣ ዩናይትድን ነጥብ ያስጣለበት ያልተሸነፈበት ነውና አርሰናል እንዴት ይሆንለታል የሚለው ይጠብቃል። በነገራችን ላይ ፕሪሚየር ሊጉ አሁን ላይ ወደ መጠናቀቂያው ነው እየቀረበ ያለውና የትኛውንም ክለብ ማሸነፍ ለየትኛውም ክለብ በፕሪሚየር ሊግ ቀላል ይሆናል ተብሎ ግን አይታሰብም። ሊድስ ከአርሰናል ዛሬ ምሽት 12 ሰዓት ኢላንድ ሮድ ስቴዲየም ጨዋታ ይደረጋል። ሊድስ በዚህ ዓመት 7 ድል ብቻ ነው ያለው፣ 9 አቻ 9 ሽንፈት። አርሰናል በዚህ ውድድር ዓመት 27 ድል አለው፣ በ20 ድል ይልቃል ማለት ነው ከሊድስ። 6 አቻ 3 ሽንፈት አስተናግዷል። ሊድስ ዩናይትድ በመጨረሻ 5 ጨዋታ 2 አቻ 2 ድል 1 ሽንፈት። በአርሰናል በኩል 2 ድል 1 አቻ 1 ሽንፈት 3 ድል 1 አቻ 1 ሽንፈት አስተናግዷል። በመጨረሻ 5 ጨዋታ የመጀመሪያ ዙር ጨዋታ ኤምሬትስ ላይ ሊቨርፑል 5-0 በሆነ ውጤት ድል አድርጎ ነበረ። በአጠቃላይ መጨረሻ 4 ጨዋታ አርሰናል 4ቱንም አሸንፏል። አርሰናል ሊድስን በድምሩ 53 ጊዜ ሲረታ ሊድስ 41 ጊዜ አርሰናል ረቷል። 32 ጊዜ ደግሞ እነኚህ ክለቦች አቻ ተለያይተዋል። ዛሬ አርሰናል ድል የሚያደርግ ከሆነ ሲቲ ከቶትናም ጋር እስኪጫወት ድረስ የነጥብ ልዩነቱን ከሲቲ ጋር ብቻ በ7 ያደርገዋልና ለአርሰናል ጥሩ አጋጣሚ ነው ሲቲ ለጫና የሚፈጥርበት። ቅድመ ግምታችሁን በጨዋታው ዙሪያ ላኩልን። ማንቸስተር ዩናይትድ ጃንዋሪ 1 ብለን ቀን መቁጠር ከጀመርን ጀምሮ በፈረንጆቹ 2026 ሽንፈት ምን እንደሆነ በፕሪሚየር ሊግ የማያውቀው ክለብ ሆኗል። በእርግጥ በዳረን ፍሌቸርም በማይከል ካሪክም ስር ከገባ በኋላ ቡድኑ ጥሩ መነቃቃት ውስጥ ይገኛል። በተለይም የማይከል ካሪክ ደግሞ ፍጹም የተለየ ነው። ምክንያቱም ቡድኑ ሲቲን ኦልትራፎርድ ላይ፣ አርሰናልን ኤምሬትስ ድረስ ሄዶ የፕሪሚየር ሊጉን አንደኛና ሁለተኛ ረቷል። አሁን ፍልሚያው ከፉልሃም ጋር ነው። የዚህ ቡድን ወሳኝ ሰው ሆነዋል ማለት ነው ማይከል ካሪክ። በነገራችን ላይ ውድ ቤተሰቦቻችን ዘንድሮ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ 17 ነጥቦችን በፕሪሚየር ሊጉ እንዲሰበስብ ምክንያት የሆነ ተጫዋች ነው። ሌላ የቡድኑ ወሳኝና የመነቃቃቱ ምንጭ ማለት ይቻላል። የአስቶን ቪላው ሞርጋን ሮጀርስ ሁለተኛው ነው። ምናልባት ትልቅ ቁጥር ነው። ያሁን በአስቶን ቪላ እየተጫወተ ልብ አድርጉ ውድ ቤተሰቦቻችን። ከፕሪሚየር ሊግ ሌላ ክለብ በቢግ ሲክስ በዩናይትድ ብቻ ነው በብሩኖ የሚበለጠው። ሁለተኛው ሰው ነው። 12 ነጥቦችን 15 ነጥቦችን አስቶን ቪላ በሞርጋን ሮጀርስ 12 የግብ አስተዋጽኦ አግኝቷልና ሁለተኛው ሰው ሆኗል። ብሩኖ ፈርናንዴዝ ግን ቀዳሚው ነው። ማይክል ካሪክ በጨዋታው ዙሪያ ሐሳቡን አጋርቷል። ካሪክ ማንቸስተር ዩናይትድ ፉልሃምን ቀላል አድርጎ ፈጽሞ አንመለከትም ብሏል። ይልቁንስ በጣም ከባድ ጨዋታ ነው ያሉት ማይክል ካሪክ አስቸጋሪ ፈተና ነው ከዚህ ጨዋታ የሚጠብቀን ብለዋል። አሰልጣኙ አያይዞም ቡድኑ ጨዋታውን ቀላል ነው የሚል በራስ መተማመን ውስጥ አልገባንም ብሏል። እሳቸው ይልቁንስ ማሸነፍ አለብን፣ ማሸነፍ እንችላለን ሁሉንም ጨዋታ የሚል በራስ መተማመን ያለብን እንጂ ቀላል ጨዋታ ብለን አልገመገምንም ብለዋል። ስኬታማ ለመሆን ወጥነት ያስፈልጋል፣ ነገር ግን ለማሳካት በጣም ከባድ ነው፣ ብዙ ጥረቶችን ይጠይቃል። አሁን በወጥነት ለመጫወት ደግሞ ልክ እንደ ሲቲ ልክ እንደ አርሰናል ድል ሁሉ ፉልሃምንም በዛው ከባድ ሚዛን ተጋጣሚ አድርገን እንገባለን ወደ ሜዳ ብለዋል። ጨዋታው ኦልትራፎርድ እሁድ 11 ሰዓት ሲል ይጀምራል። ጆሽኳ ዜርኪዚ ወደ ቡድን ስብስብ ተመልሷል፣ ልምምድ ሰርቷል ብለዋል ማይከል ካሪክ። ስለዚህ ከቡድኑ ጋር ሊገኝ ይችላል ተብሎ ይጠበቃል። ሉክ ሾ ያ በጉዳት ምክንያት የዩናይትድ ደጋፊ የረሱት ተጫዋች ዘንድሮ ግን በብዙ ያስታውሱታል። ምክንያቱም በሩበን አሞሪም በዳረን ፍሌቸር አሁን ደግሞ በማይከል ካሪክ የአንድ ሲዝን ጨዋታ 23ቱንም በቋሚነት ጀምሯል። 2004 ደቂቃዎችን ተጫውቷል። በዩናይትድ ዘንድሮ ይሄን ያክል ደቂቃ የተጫወተ አንድም ተጫዋች የለም። ሉክ ሾ ለዩናይትድ የልብ ምት ያክል ሆኗል። በእርግጥ በብቃት ደረጃ አንድም ዩናይትድ ላይ ጥያቄ የማያነሳበት
ግን በጉዳቱ ምክንያት በወሳኝ ጨዋታ የማይገኝበት ምክንያት ነው ዩናይትዳውያን በተጫዋቹ ተስፋ እንዲቆርጡ አድርጓቸው የነበረው። በዛው መስመር እንዲጫወት የፈረመ ግን አሁን ላይ የፊት መስመር አጥቂ በተለይም የክንፍ አጥቂ ሆነው ፓትሪክ ዶርጉ አነጋጋሪው ተጫዋች ነው። ውድ ቤተሰቦቻችን በተለይም ሲቲ ላይ ግብ አስቆጥሯል። ቀጥሎ አርሰናል ላይ ሌላ በጣም አስደናቂ ግብ አስቆጥሮ ነበረ። በነገራችን ላይ አሁን በወጡ መረጃዎች መሰረት ፓትሪክ ዶርጉ የማንቸስተር ዩናይትድ የወር አጥር የወሩ ምርጥ ተጫዋች ተብሎ ተመርጧል የሚሉ መረጃዎች በስፋት እየወጡ ነው። ያ ብቻ አይደለም። ፓትሪክ ቻይን ዛኬፔር ዶርጉ በአርሰናል ላይ ያስቆጠራትም ግብ የወሩ የማንቸስተር ዩናይትድ ድንቅ ግብ ተብላለች። ባይባልም ከዛ ያለፈ ግብ ይሆናል ተብሎ አይጠበቅም። በፕሪሚየር ሊጉም የወሩ ምርጥ ግብ ትሆናለች ተብሎ ይጠበቃል። በተለይም ኳሷ ከቢውልድ አፑ ጀምሮ ከምስረታው ጀምሮ ከብሩኖ ፈርናንዴዝ ጋር የነበራቸው የ1-2 ቀበበል በፒተር ድሮሪ በጥሩ ሁኔታ የተዘገበ ይመስላል። ፒተር ድሮሪ በነገራችን ላይ በሳምንቱ በእንግሊዝ ፕሪሚየር ሊግ የሚደረጉ ተጠባቂ ጨዋታዎችና ትልልቅ ጨዋታዎችን በማስተላለፍ ይታወቃል። ፓትሪክ ዶርጉም በእሱ አንደበት ተዘግቦ ነበረ። በጣም ድንቅ ግብ እንደነበረች ይታወቃል። ቶቢ ኮይለር እስከ ውድድር ዘመኑ መጨረሻ ሃል ሲቲን በውሰት ተቀላቅሏል። ማንቸስተር ዩናይትድን ለቆ ሌላኛው ጆ ሁልጌዝ በቋሚ ዝውውር ማንቸስተር ዩናይትድን በመልቀቅ ኪል ማርኖክ የተባለን ቡድን ተቀላቅሏል። ስለዚህ ቶቢ ኮይለር በውሰት እንደዚሁም ጆ ሁልጌዝ በቋሚ ዝውውር ማንቸስተር ዩናይትድን የለቀቁ ተጫዋቾች ሆነዋል። ማንቸስተር ዩናይትድ በቀጣይም ቀናት ደቂቃ የሚያስፈልጋቸውን ተጫዋቾች በውሰት ለቡድኑ በቀጣይ ግልጋሎት አይሰጡም የተባሉትን ደግሞ በቋሚነት ይለቃል ተብሎ እንደዚሁ ይጠበቃል። በቀጣይም በተከታታይ መረጃ ሰዓታችን እናነሷለን። የጥር የዝውውር መስኮት ውድ ቤተሰቦቻችን ከፊታችን ሰኞ ጀምሮ እንደሚዘጋ ይታወቃል። ዛሬ በኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ ከሀዲያ ሆሳዕና፣ መቻል ከሸገር ከተማ፣ ሲዳማ ቡና ከባህር ዳር ከተማ። በእንግሊዝ ፕሪሚየር ሊግ ብራይተን ከኤቨርተን፣ ሊድስ ከአርሰናል፣ ወልቭስ ከበርነማውዝ፣ ቼልሲ ከዌስትሃም፣ ሊቨርፑል ከኒካስል ዩናይትድ። ምሽት 12 ሰዓት፣ ምሽት 2 ሰዓት ከ30 የቼልሲ እና ዌስትሃም፣ ምሽት 4 ሰዓት ሲል 5 ሰዓት ሲል ሊቨርፑል ከቼልሲ። በስፔን ላሊጋ ምሽት 5 ሰዓት ኤልቼ ከባርሴሎና ይጫወታሉ። ከዛ ቀድሞ ሪያል ኦቪድ ከጄሮና፣ ኦሳሱና ከቪላሪያል፣ ሌቫንቴ ከአትሌቲኮ ማድሪድ ይጫወታሉ። በጣሊያን ሴሪያ ፔዣ ከሳሱሎ፣ ናፖሊ ከፊዮረንቲና፣ ካግላሪ ከቬሮና። በጀርመን ቡንደስሊጋ ኦግስፖርግ ከሴንት ፓውሊ፣ ፍራንክፈርት ከባየር ሌቨርኩሰን፣ ሆፈኔም ከዩኒየን በርሊን፣ አርቢ ሌፕዚግ ከሜንዝ፣ ቨርደር ብሬመን ከሞንቹ ግላድባ፣ ሃምቡርግ ከባየር ሞኒክ። በፍራንስ ሊጋ ፓሪስ ከማርሴ፣ ሎሬንት ከናንትስ፣ ሞናኮ ከሬንስ ጨዋታቸውን የሚያደርግ ይሆናል። ለምትደግፏቸው ክለቦች መልካም ዕድል፣ በግብ የተንበሸበሸም ጨዋታ እንዲሆንላችሁ ተመኝተን ቃል ስፖርት ዩቲዩብ ቻናል ለቅዳሜ ማለዳ ያሰናዳንላችሁ ስፖርታዊ ጥንቅር ግን ፍጻሜውን እዚህ ጋር አግኝቷል። መልካም ቀን ይሆንላችሁ።